መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ነው። በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው። አብራችሁን ስላላችሁ በጣም እናመሰግናለን። ዝነኛው ድምፃዊ ለትዳር አጋሩ በተለየ መንገድ የሰራው ሙዚቃ ለአድማጭ ቀርቧል። ላፎንቴን ታደለ ሮባ እንቁ መሳይ ሲል የሰየመውን አዲስ ስራ ነው ለአድማጭ ያቀረበው። ለትዳር አጋሩ ነው የተጫወተው። በትዳር 8 ዓመት ሞልቶኛል እና ይሄ ይገባታል በሚል ማለት ነው። ለማንኛውም ስለ አዲሱ ስራው ብናወራው ጥሩ ነው በሚል አግኝተነዋል ታደለ ሮባን። ሰላም ታዴ፣ እንደምን አለ? ሰላም ሰለሞን፣ እንዴት ናችሁ? መሰንበቻዎች ሰላም ናችሁ ወይ? አለን ይመስገን፣ በጣም ደህና ነን። ታዴ ጠፋ ብለሃል። ከሙዚቃ አካባቢ በሰላም ነው? በዚህ ስራ እስክትመጣ ድረስ እንግዲህ ያው መጥፋት አይደለም፣ ያው በሙዚቃ ውስጥ አለሁ። አንዳንድ ጊዜ ደግሞ በሙዚቃ ብቻ ሳይሆን ሌሎች ተጓዳኝ ስራዎች ያስፈልጋሉ። እንደገና ከብሬ ጋር ደግሞ ተጣምረን አልበምም እየሰራን ነው። እነዚህ ተጣምረው እንግዲህ ለልጆችም ጊዜ መስጠት አለ። እንግዲህ እነዚህን ስታስበው ፕሮጀክቶች መያዝ፣ ሌሎች ነገሮች መያዝ ስላለ ለዛ ነው የጠፋሁት እንጂ አለሁኝ። ብዙ ለምደን ነበር ብዬ ነውና ባለፈው ብሬን አግኝተ ነው ነበረ እሱም እንዲጠፋ ብሎ። ከዚህ በኋላ ደግሞ ወደ አልበማችንም ስለምንገባ ባለፈው ሳምንት ለቋል። ተነጋግረን ነው። አሁን ደግሞ እኔ ልክ በቃ በትዳሬም ባረኩኝ 8ኛ ዓመቴ አኒቨርሰሪ ላይ ጠብቄ እንደለቀው አድርጌ ያለሁኝ ማለት ነው። ስለዚህ አለን። እንቁ መሳይ ለባለቤትን የሰራው እንደሰማሁትና በትዳር ደግሞ 8ኛ ዓመታችሁን እያከበራችሁ ነው። እሱን መነሻ አድርገ እንደሰራ ሰማሁኝ። እንዴት አሰብከው? ቀደም ብሎ የታሰበ ነው ለዚህ ክብረ በዓል እንዲደርስልህ? እንቁ መሳይ ብዬ ተመልሻለሁኝ። ምንድነው ዜማውም ግጥሙም ከሳሙኤል ጋራ ቆይት አድርገን ያስቀመጥነው ወይም የሰራነው ስራ ነው። ግን ጊዜውን አግኝቶ አሁን በተባለው ሰዓት ላይ እና ልክ ለአስፈላጊው በቃ ለተፈለገበት ዓላማ ልክ ለእሷ መዋል ነበረበትና ለባለቤቱ ሆኗል ማለት ነው። ብዙም እንደጠበቅኩትና ልክ አስቤበት እንዳረኩት ስለሚሰማኝ ከሙዚቃው ዓለም ርቆ ሳይሆን እንደነበረ ሰው ሆኜ ነው ይሄንን የሰራሁት። ስለዚህ ይህ ነው። አንዴ ባለቤትህን ቤተልሔምን ቤቲን ሳውራት ካንተ ስራዎች ከፍጥረት የግልሽ የተሰኘውን ስራ በጣም ትወደዋለች፣ በጣም ብሰውም ደግሞ ይወደዋል እና አሁን ደግሞ ሌላ የምትወደው ስራ መጥቷል ማለት ነው እንቁ መሳይና ስትሰማ ምን አለች? ለእሷ መሆኑን ስታቅ ዘፈን ከምትወዳቸው ዘፈኖች ውስጥ አንዱ ነው ከፍጥረት የግልሽን ነው። በጣም ተወዳቸዋለች። ግን ይሄኛውን ደግሞ ሰርተን ከጨረስን በኋላ ሰርፕራይዝ ነው ያደረኳት እና በጣም ያው ልዩ ስሜት ነው የተሰማት። በጣም ደስ ነው ያላት። ሞር ዘፈኖቹ ክሊፖቹን ገጣጥመን ደግሞ አምቼ ሳሳያት እንደው ለመናገር ያህል ልክ የዛሬ 8 ዓመት ባለንበት ያ ትዳራችንን ባረግንበት ኢንተርኮንቲኔንታል የተገኙት አርቲስቶች ሌሎችም ባሉበት ክሊፑ የሚሰራው ከዛ ያኔ ከሰራ ነው እና አሁን ደግሞ ስካይላይት ውስጥ የሰራ ነው አለ። እነሱን አቀራብረን ነው እና ከመስራቴ በፊት ይህን ትሰሪዋለሽ ብዬ ሳዳመጣት የዛን ቀን በጣም በቃ ትልቅ ደስታ ነበረ። በጣምም ደስ ስላላትና ስለወደደችው የዛን ቀን ራሱ በቃ ወተን እራት በልተናል በእሷ ግብዣነት። በጣም ደስ ብሏት በጣም ስለወደደችው ማለት ነው። የሙዚቃው ግጥም ላይ አንተም አሻራህን አሳርፈሃልና የራስህ ሲሆን እንግዲህ ለማሞገስ ቃላቱ ስለበወዘነ ነው። ሳሙኤል ኃይለማርያም ተጨማሪ ግጥም አግዞሃልና እንዴት ነበረ ጥሩ አድርጎ እንዲገልጽ የሄዳችሁበት መንገድ? ሙዚቃው እንደነገርኩ በረጅም ጊዜ ነው። ሳሙኤል ይባላል። ሳሙኤል ኃይለማርያም የጅማ ልጅ ነው። ከእሱ ጋር ብዙ ጊዜ እንገናኛለን እና ግጥሞች፣ ዘፈኖች ይልክልኛል። ከዛ ይህንን እኔ ወደ ራሴ ሼፕ አፕ አድርጌው መጀመሪያ የዜማው የግጥሙ አይዲያ ነበረ። ከዛ ልክ ከሰጠኝ በኋላ ወደ ራሴ ደግሞ ነገሮች በመለወጥ ዜማዎቹን በመፖለሽ ልክ እንደዚህ በቃ አምሮ እንዲወጣ አድርጌያለሁ ማለት ነው። ግን ትልቅም ክሬዲት አለው ሳሙኤል አይዲያውን መጀመሪያም አንስቶ ከዛ በኋላ ያው እኔ አዳብሬና ከሽኜ ነው ማለት ነው ወደዚህ የበቃው። 8 ዓመት ረጅም ነው አይደለም? 8 ዓመት ዓመትን በራሱ ወራትም የሚያስተምረው ነገር አለ እና ትዳር እንዴት ነው ለታዴ? ምንድን ነው የሰጠው ትዳር?
ምን ጨመረለት? ኦኬ ያው እንግዲህ ትዳር ስትይዝ በጣም ያው የላይፍ ስታይልህ ይለወጣል። በጣም ዲሲፕሊንድ ትሆናለህ። የቤተሰብ ያለውን ምን ማለት ነው? ለምሳሌ ቤተሰቦችህን በጣም አካባቢህን ቤተሰብህን በጣም ታከብራለህ። እንደው አለ አይደለ አሁን ለብቻህ ባለበት ጊዜና በትዳር በምትኖርበት ጊዜ በጣም በጣም ብዙ ልዩነት አለው። በጣም ቆንጆ ነው። በጣም መጥተህ በጊዜ ገብተህ እኔና እሷ ስፔሻሊ ያው በሳምንት 3 ቀን ስፖርት ስለምንሰራ እንደገና ወደ ስፖርት እንሄዳለን። በቃ ደስ የሚል ላይፍ ስታይል ነው ያለው። ስትወጣም ወደ ውጭ እንደዚህ እና ብቻ በሄድኩበትም ለምሳሌ ትላልቅ ቦታዎች በምንጋበዝበት ጊዜ አንድ ላይ ነው የምንሄደው። ልጆቻችን የምናጫውተው አንድ ላይ ነው እና እነዚህ ነገሮች የሉም፣ በፊት የሉም። አሁን ግን በጣም በደስታ ደስ በሚል ኑሮህን ትመራለህ። ከአንተ በላይ የሚመክርም ያለ አይመስለኝም። እና ምን ትመክራለህ ታዲያ ለእኔን አይነት ላጤዎች? እኔ እንግዲህ ለላጤዎች በጊዜ እንዲያገቡ ነው የምመክረው። እንግዲህ ምከር ካልከኝ እኔ ያው በኑሮዬ ደስተኛ ስለሆንኩኝ እነሱም ደስተኛ እንዲሆኑ ካሁኑ ራሳቸውን እንግዲህ ማየት አስፈላጊ ነው ብዬ እመክራለሁ። አልበማችሁም የተጠናቀቀ ነው። በጋራ ላፎንቴኖች የምትሰሩት ስራ አለና እሱስ ምን ደረጃ ላይ ነው የሚለውን ንገረንና ሙዚቃውን ጋብዘን እናበቃለን። ብሬም እኔም የተወሰኑ 5 ዘፈኖች እና ከዛ በጋራ ደግሞ 1 2 ልክ እንደ ባለፈው ሳተናው ባቡሬን ነበር የሰራ ነው። ያው ጋሽ አበራ ሞላ ነው የግጥሙም የዜማውም አንዳንድ ነገሮች ነው የጨማመር ነው እኛ። አሁን ደግሞ ከቺሳው የሚል ባቡሬ የሚል አርዕስት የሰጠው ትልቅ ነገር እየሰራ ነው። ኢሳን እንዳለ ሌሎችም ጨምረን የምንሰራው በጋራ አለ። አልበም ግን እየሰራን ነው ሰብስበን። አንዳንድ ስቱዲዮ የገባናቸው አሉ። እሱም እኔም እንግዲህ ኮንሰንትሬሽን ሰጥተህ ጊዜ ሰጥተህ መቀመጥ አለብህ። ምክንያቱም ህዝብ የምታቀርበው ነገር ያው ጥንቃቄ ያስፈልገዋል ስራውና ግን ሁለታችንም መርጠን አዘጋጅተናል። 50% ያለቁ ናቸው ማለት ይቻላል እና ዝግጁ ነን። እንግዲህ ያው ጊዜው በፈቀደው ጊዜ ይወጣል ብዬ ገምታለሁ። መልካም ታዴ፣ እናመሰግናለን። እንግዲህ እኛ ሙዚቃውን እንጋብዛለን። አመሰግናለሁ። መሰንበቻ ከዜማው በኋላ ይመለሳል። አብራችሁ ነው።